ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ይህ በየሳምንቱ በቦሌ ኮሚኒኬሽን ጽሕፈት ቤት እየተዘጋጀ የሚቀርብላችሁ ከሰኞ እስከ ሰኞ የተሰኘው ፕሮግራማችን ነው። በዚህ ፕሮግራም በቦሌ ክፍለ ከተማ በሳምንቱ የተከናወኑ አበይት ተግባራት ይቀርባሉ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሀሳብ በቦሌ ክፍለ ከተማ ህዝባዊ ውይይት መድረክ ተካሄደ። በውይይቱ ከ11ዱም ወረዳዎች የተውጣጡ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ወጣቶችና ሴቶች፣ የንግዱ ማህበረሰብ አባላት፣ ባለሀብቶችና ምሁራንን ጨምሮ የተለያዩ የህብረተሰብ ክፍሎች ተወካዮች ተሳታፊ ሆነዋል። መድረኩን የመሩት የኢፌዴሪ መስኖና ቆላማ አካባቢ ልማት ሚኒስቴር ዶክተር አብርሃም በላይ በብልጽግና ፓርቲ የሚመራው መንግስት በሁሉም መስኮች የተሟላ ለውጥና ብልጽግናን ለማረጋገጥ አልሞ የሚሰራና ተጨባጭ ስኬቶችን እያስመዘገበ መሆኑን ገልጸው የተግባሮቻችን ስኬት በመላው ህዝባችን ተሳትፎ የተገኘ በመሆኑ ለጋራ ብልጽግና በጋራ መስራት ውጤታማ እንደሚያደርግ በተግባር አሳይተናል ብለዋል። መድረኩ የቦሌ ክፍለ ከተማ ነዋሪ ህብረተሰብ በሰላም በልማትና በማህበራዊ ዘርፍ ያሉ ጥንካሬዎችን ለማስቀጠልና ክፍተቶችን ለይቶ ቀሪ ተግባራትን ለማሳካት ጠቃሚ መሆኑን ያመለከቱት ሚኒስቴሩ በጋራ በመረባረብ በጉባኤ የተበሰሩ እቅዶቻችን ወደ ተግባር ለመቀየር እንዲሁም በህዝባችን የተነሱ ጥያቄዎችን ለመመለስ በትጋት እንሰራለን ብለዋል። የብልጽግና ፓርቲ ዓለም አቀፍ እና ህዝብ ግንኙነት ዘርፍ ኃላፊ ሚኒስቴር ዶክተር ቢቂላ ሁሪሳ በበኩላቸው የቦሌ ክፍለ ከተማ ነዋሪዎች አዲስ አበባ የልማት ጉዞ ውስጥ ግንባር ቀደም ሚና መጫወታቸውን አውስተው ያስመዘገብናቸው ስኬቶች በጋራና በአንድነት በመቆም ያገኘናቸው ናቸው ብለዋል። ኢትዮጵያን በጋራ ስንቆም ማንፈታው ምንም ችግር እንደሌለ በተጨባጭ ያሳየን ያሉት ዶክተር ቢቂላ በቀጣይም ያለምንም ልዩነት በአንድነት በመቆም ልማትና ብልጽግናችን ለማረጋገጥ ከህዝባችን ጋር በቅርበት እንሰራለን ብለዋል። በመድረኩ የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል ርዕስ የውይይት መነሻ ሰነድ ያቀረቡት በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ ኃላፊ አቶ ሚሊዮን ማቴዎስ ባለፉት የለውጥ ዓመታት በአዲስ አበባ በልዩ ልዩ መስኮች ተጨባጭና በዓለም አቀፍ ደረጃ አድናቆት ያገኙ ስራዎች መከናወናቸውን ገልጸው እነዚህ ስኬቶች እንዲመዘገቡ መንግስት በየደረጃው ከህዝብ ጋር በቅርበት በመወያየት መስራቱ ትልቅ ግብዓት እንደነበር ተናግረዋል። የጀመርነው ብልጽግና ጉዞ ከሀሳብ ወደ ተጨባጭ እየተሸጋገረ ይገኛል ያሉት አቶ ሚሊዮን ኢትዮጵያን የማንሰራራት ጉዞ ለማፋጠን ህብረተሰቡን በአጋርነት በማሰለፍ የተጀመረው ርብርብ በላቁ ድሎች እንዲቀጥል በጋራ መስራት እንደሚገባ አክለው አስገንዝበዋል። የመድረኩ ተሳታፊዎች በሰጡት አስተያየት ባለፉት የለውጥ ዓመታት የተከናወኑ ተግባራት በተጨባጭ የህዝብ ተጠቃሚነትን ያረጋገጡ መሆናቸውን ገልጸው የተጀመረው የብልጽግና ጉዞ ከዳር እንዲደርስ ሰላምን የማረጋገጥ መልካም አስተዳደርን የማስፈን እንዲሁም ህገወጥነትን የመከላከል ስራዎች ተጠናክረው እንዲቀጥሉ አሳስበዋል። የቦሌ ክፍለ ከተማ የሃይማኖት ተቋማት ጉባኤ 13ኛ መደበኛ ጠቅላላ ጉባኤውን አካሄደ። ጠቅላላ ጉባኤው በሃይማኖት አባቶች ጸሎት የተጀመረ ሲሆን የአዲስ አበባ ከተማ የሃይማኖት ተቋማት ጉባኤ የክፍለ ከተሞች መምሪያ ኃላፊ አቶ ለሚሳ ጉተታና የቦሌ ክፍለ ከተማ ሃይማኖት ተቋማት ምክትል ሰብሳቢ ሀጂ መብራቱ ሱሩርን ጨምሮ ከ11ዱም ወረዳዎች የተውጣጡ የሰባቱ ቤተ እምነት ተወካዮች ተሳትፈዋል። በጉባኤው በክብር እንግድነት የተገኙት የቦሌ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ ዶክተር እሸቱ ለማ ባስተላለፉት መልእክት ባለፉት የለውጥ ዓመታት የሃይማኖት ተቋማት መሪዎች ከአስተዳደሩ ጋር በመቀናጀት እና በመቀራረብ በተሰሩ የልማት፣ የመልካም አስተዳደር፣ የበጎ አድራጎት፣ የሰላምና ጸጥታ ስራዎች ክፍለ ከተማው በተከታታይ ዓመታት በከተማ ደረጃ ተመዝኖ ውጤታማና ተሸላሚ መሆኑን በማስታወስ በቀጣይም የህዝቡን አንድነት፣ መቻቻልና መከባበር የሚያጎለብቱ ተግባራትን በሚያከናውኑበት ወቅት አስተዳደሩ ከሃይማኖት ተቋማቶቹ ጎን ሆኖ እንደሚደግፋቸው አስታውቀዋል። የአዲስ አበባ ከተማ አስተዳደር የሃይማኖት ተቋማት ጉባኤ ክፍለ ከተሞች መምሪያ ኃላፊ አቶ ለሚሳ ጉተታ እንደተናገሩት የሃይማኖት አባቶች ስለ መልካም ስነ ምግባርና ስለ ሰላም ሲሰብኩ የተሻለ ተሰሚነት ያላቸው በመሆኑ ፈጣሪውን የሚፈራና ለሰላም ዋጋ የሚሰጥ ማህበረሰብ እንዲፈጠር ሚናቸውን መወጣት እንዳለባቸው አስገንዝበዋል። የቦሌ ክፍለ ከተማ የሃይማኖት ተቋማት ምክትል ሰብሳቢ ሀጂ መብራቱ ሱሩር በበኩላቸው ተቋሙ በልማት፣ በሰላምና ጸጥታ፣ በህዝቦች አንድነትና መቻቻል፣
በደም ልገሳና ማዕድ ማጋራት እንዲሁም በሰው ሰራሽና ተፈጥሯዊ አደጋ የደረሰባቸው ወገኖች ድጋፍ ማሰባሰብና በመርዳት ዙሪያ በርካታ ስራዎችን መስራቱን አስታውቋል። በጉባኤው የቦሌ ክፍለ ከተማ የሃይማኖት ተቋማት የ2017 በጀት ዓመት አፈጻጸም ሪፖርትና የ2018 በጀት ዓመት እቅድ በዝርዝር ቀርቦ ውይይት የተደረገበት በሙሉ ድምፅ ጸድቋል። ተሳታፊዎች በሰጡት አስተያየት ሰላምና ልማት እንዲረጋገጥ የበኩላቸውን ኃላፊነት ለመወጣት ዝግጁ መሆናቸውን አረጋግጠዋል። በተለያዩ የስራ መስኮች የተደራጁ 41 ኢንተርፕራይዞችና 135 አንቀሳቃሾች የመስሪያ ቦታ ሼድ ተረከቡ። በቁልፍ ርክክብ ስነ ስርዓቱ ላይ የተገኙት የቦሌ ክፍለ ከተማ መስሪያ ቦታዎች ልማትና አስተዳደር ጽሕፈት ቤት ኃላፊ ወይዘሮ ኑሪያ አማን እንደተናገሩት ለኢንተርፕራይዞች የተላለፉት የመስሪያ ቦታ ሼዶች በከተማ ግብርና፣ በንግድ፣ በአገልግሎትና በማኑፋክቸሪንግ ዘርፍ ለተሰማሩ አንቀሳቃሾች መሆኑንና በዚህ እድል ወጣቶችና አካል ጉዳተኞች ቅድሚያ እንደተሰጣቸው ገልጸው አንቀሳቃሾች ዛሬ በተሰጠው የመስሪያ ቦታ ሼድ ራሳቸውና ቤተሰቦቻቸውን ኢኮኖሚ በማሻሻል ለሀገር ለወገን የሚጠቅም ዜጋ መሆን እንደሚገባቸው አስገንዝበዋል። የቦሌ ክፍለ ከተማ አስተዳደር ስራና ክህሎት ጽሕፈት ቤት ምክትል ኃላፊ አቶ ጫላ ተገኝ በበኩላቸው እንደተናገሩት በክፍለ ከተማው ለረጅም ጊዜ ሲነሱ ከነበሩ ጥያቄዎች መካከል የወጣቶች ተጠቃሚነት ጉዳይ አንዱ እንደነበረ አውስተው አስተዳደሩ ይህንን ጥያቄ ለመመለስ እና አሁናዊ ተጠቃሚነትን ለማረጋገጥ የተደረገው የመስሪያ ቦታ ሼድ ርክክብ አንዱ የአስተዳደሩ ተግባር እንደሆነ ገልጸው የመስሪያ ቦታ ሼድ የተረከቡ ወጣቶች ያገኙትን እድል በአግባቡ ለስራ በማዋል በተሰማሩበት የስራ ዘርፍ ሁሉ ጠንክረው በመስራት ለሌሎች ወጣቶች አርአያ ሊሆኑ እንደሚገባ አሳስበዋል። የመስሪያ ቦታ የተሰጣቸው የአምራቾችና ተንቀሳቃሾች የመስሪያ ቦታ በማግኘታቸው መደሰታቸውን ገልጸው በተሰጣቸው የመስሪያ ቦታ በመጠቀም ራሳቸውን፣ ቤተሰቦቻቸውን ብሎም ሀገራቸውን ለመጥቀም ተግተው እንደሚሰሩ ተናግረዋል። አዲስ አቅም አዲስ እድል ለወጣቶች በሚል መሪ ሀሳብ ለወጣቶች የማይንድ ሴት ግንዛቤ ማስጨበጫ ስልጠና ተሰጠ። የቦሌ ክፍለ ከተማ ወጣቶችና ስፖርት ጽሕፈት ቤት ከአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ እንዲሁም ከዓለም አቀፉ ወጣቶች ህብረት ጋር በመተባበር ከ11ዱም ወረዳዎች ለተውጣጡ ወጣቶች የማይንድ ሴት ስልጠና ተሰጥቷል። በመድረኩ ተገኝተው የመክፈቻ ንግግር ያደረጉት የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ምክትል ኃላፊ አቶ ክብረ አለም ደምሴ እንደተናገሩት የስልጠናው ዓላማ በአስተሳሰብ የተገነባ አካባቢውንና ሀገሩን መቀየር የሚችል ብቁና ውጤታማ ወጣት ለመፍጠር እንደሆነ በመግለጽ ስልጠናውን ከኢትዮጵያ ጋር ታሪካዊ ትስስር ባላቸው የኮሪያ አሰልጣኞች የሚሰጥ የአስተሳሰብ ቀረጻ በመሆኑ በዚህ ስልጠና መሳተፍ ትልቅ እድል መሆኑን ገልጸው ወጣቶች ለለውጥ ራሳቸውን በማዘጋጀት ነገን የተሻለ ለማድረግ በትጋት መስራት እንደሚገባቸውና እንችላለን የሚል አስተሳሰብ በመላበስ ከስልጠና ያገኙትን እውቀትና ልምድ ተግባራዊ ማድረግ እንዳለባቸው አስገንዝበዋል። የቦሌ ክፍለ ከተማ ወጣቶችና ስፖርት ጽሕፈት ቤት ኃላፊ አቶ አንዱዓለም አሰፋ በበኩላቸው ጽሕፈት ቤቱ ከሚመለከታቸው ባለድርሻ አካላት ጋር በመሆን ወጣቶች ላይ የሚታይ ለውጥ እንዲመጣ በመስራት ላይ መሆኑን ገልጸው የማይንድ ሴት ስልጠናው ለወጣቶች የሚታይ ለውጥ የሚያመጣ እይታን የሚያስተካክል ትርጉም ያለው ሕይወት እንዲመሩ የሚያስችል ፋይዳ ያለው በመሆኑ ተጠናክሮ እንደሚቀጥል አመላክተዋል። በስልጠናው ወጣቶች ሁልጊዜ ብልህና አስተዋይ የሆነ አስተሳሰብን በመላበስ የይቻላል መንፈስን በማጎልበት ስራ ፈጣሪና የስራ ባለቤት በመሆን ውጤታማ መሆን እንዳለባቸው ግንዛቤ ተፈጥሮላቸዋል። በስልጠናው የተሳተፉ ወጣቶች በሰጡት አስተያየት ከስልጠናው በቂና ጠቃሚ ግንዛቤን ስለመያዛቸውና ወደ ተግባር ለመቀየር ስለመዘጋጀታቸው ገልጸዋል።